የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? ባለፈው ቅዳሜ በመላው ኦሮሚያ ታላቅ ሰላማዊ ሰልፍ ተደርጎ ነበር። በዚህም ሰልፍ ላይ የኦሮሞ ሕዝብ ያገኘው ምላሽ ጥይት ብቻ ነበር። ደም ፈሷል፣ ብዙ ሰው ተጎድቷል። ይህ እርምጃ እስከ መቼ ይቀጥላል? በዚህ ጉዳይ ዙሪያ ለመወያየት የኦሮሚያ ሚዲያ ኔትወርክ ዳይሬክተር አቶ ጀዋር መሐመድን ጋብዣለሁ። አቶ ጀዋር መሐመድ ጥሪዬን ተቀብለ በመቅረብ ከልብ አመሰግናለሁ። እኔም አመሰግናለሁ። ወደ አቶ ጀዋር እንግዲህ የኦሮሞ ሕዝብ ታላቅ የተባለውን የተቃውሞ ሰላማዊ ሰልፍ አድርጓል። ያው ቀደም ብዬ እንደተናገርኩት ያገኘው ምላሽ እንግዲህ ጥይት ነውና እስኪ ወደምቀጥለው ጥያቄ ከማለፌ በፊት ይህንን ሰላማዊ ሰልፍ እንዴት ትገመግመዋለህ? ሰላማዊ ሰልፉ ማንም ካሰበው በላይ የተሳካ ነበር። የታለመለትን ዓላማ ሙሉ በሙሉ ድል አድርጓል። እንደሚታወቀው ባለፈው 9 ወራት የኦሮሞ ሕዝብ በእያንዳንዱ ቀበሌ በየቦታው ሁሉ ያልተቋረጠ ትግል በማድረግ አዲስ ምዕራፍ ከፍቶ ነበር። አሁን ደግሞ ያ በየቦታው በየቀበሌው በተለያየ ቀንና ጊዜ ሲንቀሳቀስ የነበረ ሕዝብ በአንድ ቀን በአንድ ሰዓታት በተመሳሳይ መፈክር ግልብጥ ብሎ ወጥቶ ማንነቱን ማረጋገጥ ችሏል። ጥንካሬውን፣ አንድነቱን፣ በውስጡ ያለውን የቅንጅት ብቃት፣ ድርጅታዊ ብቃት ያረጋገጠበት ስለሆነ ወደፊት ሊሰሩ ለታቀዱ ስራዎች ብዙ ነገሮችን የገለጠ ስለነበረ የተሳካ ነበር። ከዛ ባለፈ የኦሮሞ ሕዝብ አንዳንድ እርምጃዎችን እንዳይወስድ ጫና ለመፍጠር ሲሞክሩ የነበሩ ኃይሎች ነበሩ። ይህም ወደ ግጭት መግባት ምናምን ችግር ይፈጥራል ከሚል የተነሳ ለመንግስት ጊዜ ይሰጠው ሲሉ የነበሩ የውጭም ሆኑ የውስጥ ኃይሎች ነበሩ። ለዚህ በቂ መልስ ሰጠ። የኦሮሞ ሕዝብ በዲስፕሊን ፍጹም ሰላማዊ በሆነ መልኩ ቃሉን ሳያት እንደሚወጣ ቃሉን ሳያት የገባነውን ቃል የኦሮሞ ሕዝብ የገባውን ቃል አንዲት ነገር ሳያት መውጣት እንደሚችል አረጋግጧል። ያ ስርዓት ግን መቼም ቢሆን ለቃሉ የማይተዳደር ወራዳ ሞላጫ የዱርዬዎች ስብስብ እንደሆነ ግን ያረጋግጣል። ይሄን ማረጋገጥ ተፈልጎ ነበር። ፓርትነርስ ኢን ፒስ እንደሌለ በምንም ራሽናል መንገድ ልታወያየው የምትችል መንግስት እንደሌለ ስርዓት አልባ ስርዓት እንደሆነ በግልጽ አረጋግጧልና ወደፊት ሊሰሩ የታሰቡትን ነገሮች ለመስራት ከዚህም ረገድ በተለያየ ጊዜ የኦሮሞ ሕዝብ ሞቅ ባደረገው ቁጥር ጫና ሊፈጥሩ የሚፈልጉ የውጭና የውስጥ ኃይሎችን አፍ ማስያዝ የተቻለበት እድል ያለው ወደፊት ለሚደረገው ስራ በቂና አስተማማኝ አቅም እንዳለ ያረጋግጥ ነው። ወደሚቀጥሉት ሳምንታትና ወራት የበለጠ ስራ ይሰራል ብዬ ነው የምጠብቀው። ይሄ እንግዲህ የተሳካውን ምናልባትም በኦሮሚያም ይሁን በኢትዮጵያ ታሪካዊ የተባለውን ሰላማዊ ሰልፍ እንግዲህ ከመንግስት ወይ ደግሞ ከቲፒኤልኤፍ የተሰጠው መግለጫ ከሸፈ የሚል ነው። ምን ትላለህ? የከሸፉት እነሱ ናቸው። ድንፋታ የመንግስት ሚዲያ ይዘው ድንፋታ ማጉረጥረጥ ቢያዋጣ ኖሮ ወታደሩን በታንክ በየከተማዎችና በየቀበሌዎች ማሽከርከር ህዝብን የሚያስቦካና የኦሮሞን ህዝብ አስቦክቶ ከትግሉ የሚቀርብ ቢሆን ኖሮ ባለፉት 3-4 ቀናት አስቀድሞ ያደረጓቸው ነገሮች በቂ ነበሩ። አቶ ኃይለ ማርያም በህወሓት ካሴት ህወሓት ከኋላ ቁጭ ብሎ ነው ካሴት የሚከተው ኃይለ ማርያም ውስጥ ኃይለ ማርያም ያንን ካሴት ነው የሚጫወተው እንደ አሮጌ ቴፕ እና የሱ የማያዳግም እርምጃ ተራወሬ እንደ ተራወሬ ነው የወጣው። የኦሮሞ ህዝብ ጫዋ ዲስፕሊን ግን ዲተርሚንድ ወደ ኋላ ለግንባሩ ለጥይት የሚሰጥ የሆነ ህዝብ መሆኑን በተጨባጭ ያረጋገጠው
በሀገሪቷ ሙሉ ከ200 በላይ ከተማዎች ውስጥ እንቅስቃሴ አድርጓል እንቅስቃሴው ከከሸፈ እነሱ እንደሚሉት ከከሸፈ ኢንተርኔትን ሙሉ በሙሉ መዝጋት መብራትን ሙሉ በሙሉ ማጥፋት ለምን አስፈለገ ከከሸፈ በቃ ከሸፈ ምን መሰለህ የሆነ መጀመሪያ ላይ በቃ ማንንም አይወጣም አስፈራርተናል ማንንም አይወጣም ያላደረጉት ነገር የለም የድምጽ ማጉያ ይዘው በየከተማው በመዞር ማንንም እንዳይወጣ ሼፎችን ቄሶችን ይዘው ልጆቻችሁን ህዝቡ መከሩ የማስፈራራት ከሐሙስ ዕለት ጀምሮ ታንክ በየከተማው የማስገባት ብዙ ነገር ሲያደርጉ ነበር ያንን ተማምነው ጧት ማንንም አይወጣም ጥቅጥቅ ብቻ ያዟላቸው ወታደሮች ሰው ግልብጥ ብሎ ሲወጣ ነው የመጨረሻ ፓኒክ ያደረገው እንደዛም ሆኖ ህዝቡ እንዲረዳ ፈልገው ነገር በተጨባጭ መረጃ ያገኘ ነው ምንድነው ህዝቡ የተሰጠውን ትዕዛዝ ተቀብሎ በአቅሙ በየቦታው ተንቀሳቅሶ ዓላማውን የሚያንጸባርቁ መፈክሮችና ባንዲራ ይዞ ወጥቶ ወታደሩን መጋፈስ ስላልፈለገ ያም ዓላማው ስላልነበረ ወደ ቤቱ ሲሄድ ነው ልጆቹ በትንንሽ ቡድን ወደ የቤታቸው ሲሄዱ ነው በየጥሻ ተጠብቀዋቸው ባልሞ ተኳሽ ያስገደሏቸው ሀብታሞችን በየቤት ነው አራማይ ውስጥ በጣም ታዋቂ የሆነ ሀብታም ቤቱ አወዳይ ውስጥ በቤቱ ነው የገደሉት እና እንዲህ አይነት የፈሪ ስራ ነው የሰሩት እንቅስቃሴው ከመሳካቱ የበለጠ ስርዓቱን ወደ መጨረሻው አፋፍ ላይ የገፋውና በጣም የተሳካ እንቅስቃሴ ነበር መልካም ከሰልፈኞቹ አንዳንድ ቅሬታዎች ይሰማሉ እዛው ህዝቡ ውስጥ የተሰበሰቡ የትግራይ ተወላጆች ወይ ደግሞ ጆሮ ጣቢዎች ህዝቡን ለአደጋ እንዳጋለጡ ነውና ለትግራይ ተወላጆች በተለይ ኦሮሚያ ውስጥ ለሚኖሩ የትግራይ ተወላጆች ምን ትላቸዋለህ ምን ትመክራቸዋለህ አይ ቲንክ የትግራይ ህዝብ በኦሮሚያ ውስጥ የሚኖረው የትግራይ ህዝብ ኦሮሚያዊ ነው እንደ ወንድማችን ነው የምናየው ማንኛውም በኦሮሚያ ውስጥ ኦሮሚያ የብሔር ብሔረሰቦች ሀገር ነች ማንኛውም በኦሮሚያ ውስጥ የሚኖር ህዝብ ወይ ደግሞ ከኛ ጋር ተጎራብቶ በሌላ መልኩ ተቆራኝቶ በዛ አካባቢ የሚኖረው ህዝብ እንደ ወንድማችን ነው የምናየው የኦሮሞ ህዝብ ይሄንን ለፕሮፓጋንዳ አይደለም የሚለው በተጨባጭ አሳይቶታል ባለፉት 9 ወራት ውስጥ የመንግስትን መዋቅር ሙሉ በሙሉ በታትኖታል የኦሮሞ ህዝብ ብዙ ጊዜ ከተሞችን ለቀና ለሳምንታቶችን ነፃ ያወጣ በሽማግሌዎች ሲያስተዳድር ነበር በዚህ ሂደት ውስጥ የማንንም ብሔር አልተነካም በተለይ የትግራይ ህዝብ የትግራይ ዜጎችን ሀብትና ንብረት እንዲሁ ህይወት እንዳይነካ ከፍተኛ መስዋዕትነት ነው የተከፈለው ይሄንን ደግሞ እነሱ ያውቁታል ምስክር ናቸው ይሄ መስዋዕትነት ሲከፍሉ የተገደሉ ልጆች አሉ ማይንድ ዩ ከላይ ቁጭ ብሎ ትዕዛዝ የሚሰጠው በየከተማ ወታደር ይዞ ያዞረ ሰው የሚያስገድረው ከላይ ትዕዛዝ የሚሰጠው የትግራይ ጀነራል እና የትግራይ የፖለቲካ መሪ ነው በየከተማው ወታደር ይዞ ሰው የሚያስገድረው የትግራይ ደህንነት አባልና የትግራይ የመከላከያ ወይም ወታደር ኮማንደር ይሄን ያውቀዋል በደንብ ያውቀዋል እኛም እናውቀዋለን ያም ሆነ ይህ ግን ይህ ትግል የዛሬ 50 ዓመት ሲጀምር ቁጭ ያደረጋት ያሰመረባት ጉዳይ መስመር አለች የኦሮሞ ህዝብ ጠላት ስርዓት እንጂ ህዝብ አይደለም የኦሮሞ ህዝብ ጠላት ትላንትናም ስርዓት ነው የኦሮሞ ህዝብ የሚበዘብዘው የሚጨቆነው የሚገለው የሚያፍነው ስርዓት እንጂ ህዝብ አይደለም ትግሉ በስርዓት ላይ ያነጣጠረ ነው ይሄንን ስንል የስርዓቱ ቁንጮች ጋር የሚዛመዱ በብሔርም ይሁን በሌላ መልኩ የሚተሳሰሩ ግለሰቦችና ቡድኖች አይጠቀሙም ማለት አይደለም ዛሬ የዓለምን መካድ በኢትዮጵያ ውስጥ የትግራይ የበላይነት አለ በወታደሩ በኢኮኖሚ ውስጥ ሀገሪቷ ራሱ ትግራይ ሆናለች ይሄንን ረስተን አይደለም ይሄንን ሳናውቅ ቀርተን አይደለም ግን አንድ አብሮ የኖረ ህዝብ ፈጣሪ ጎን ለጎን የፈጠረው ህዝብ በአመራሮች ስተት በአመራሮች ስግብግብነት ምክንያት ወደ አስከፊ ግጭት መግባት የለበትም መንግስት ይመጣል ይሄዳል መሪ ይወጣል ይወርዳል ህዝብና ሀገር ግን ለዘላለም ይኖራል አንድ ሀገር ሊሆን ይችላል በጉርብትና ሊሆን ይችላል ህዝብ ግን ሁሌም አብሮ ይኖራል ይህን ሁሌ አብሮ የመኖርን እሴት መበጣጠስና ማፍረስ አያስፈልግም ከሚል የኦሮሞ ህዝብ ወደ ሰፊነት በመንቀሳቀስ
አይደለም ያለ መንካት እንዳይነካ ፕሮቴክት ያደርግ ቆይቷል እያደረገም ያለው ይህን እንቅስቃሴ ሲጀመር በሚዲያም እንዲሁም ደግሞ በውስጥ ለትግራይና ህወሓት አመራሮች ያስተላለፍነው ሜሴጅ መልእክት አለ አቋማችን ያ ሆኖ ይያል የትግራይ ህዝብ ፕሮቴክት መደረግ እንዳለበት አጽንኦት ምናምንበትና የምናደርገው ሆኖ ይያለ ደም በፈሰሰ ቁጥር ደም እየፈላ ስለሚሄድ ደም እየፈላ ሲሄድ ደግሞ ገፍቶ ወጥቶ ስለሚገነፍል ከቁጥጥራችን ውጪ ሊሆን ይችላል at some stage አንድ ፖይንት ላይ የኦሮሞም የአማራም የሶማሌም ሌላውም ብሔረሰብ ተገፍቶ ተጎርቶ ተገሎ በሄደ ቁጥር አንድ ነጥብ ላይ ይደርስና ከፍተኛ አደጋ ሊፈጠር ይችላል የኦሮሞ የሚፈሰው የኦሮሞ ደም ፈሶ ሌላውን ሊያቃጥል ይችላል ትግራይን ሊያቃጥል ይችላል የሚል ዋርኒንግ ስንሰጥ ነበር የነበረው መልሳቸው ግን በጣም የሚያሳፋሪ ነው ይህንን ብልሃትነት የተሞላበትን ትግስት የተሞላበትን ሀገራዊነትና ህዝባዊነት የተሞላበትን የኦሮሞን ህዝብ እንቅስቃሴና ስራ እንደ የዋህነት እንደ ፍራቻነት ነው እየተወሰደ ያለው በትግራይ አመራር በኦሮሚያ ውስጥም ሆነ በሌላ ቦታ ያለው የትግራይ ህዝብ ደግሞ ይሄን ነገር እያየ ሲቃወሙ አናይ ብዙ ትግራዩ የሥርዓቱ በፈጠረው መድሎ በስልጣንና በሀብት ራሱን ያካበተ ያመቻቸ የሚኖርበት ሥርዓቱ ለዘላለም ይኑር ብሎ የሚቆምበት ሁኔታ ታያለ ከሥርዓቱ እንብዛም አልተጠቀሙም የምትላቸው ራሱ ሥርዓቱ ከወደቀ እናልቃለን በሚል የተሳሳተ አመለካከት ከሥርዓቱ ጋር የሙጥኝ ብለው ሥርዓቱን ሲያገለግሉና ያለ ከ9 ወር ሴኩሪቲ ፕሮቫይድ ያደረገው የትግራይ ወታደር አይደለም በየኦሮሚያ ከተሞች ትግራይ ህዝብ የሌለበት የለም እንዳይነካ ፕሮቴክት አድርጓቸው ያቆያቸው የኦሮሞ ህዝብ ነው ዛሬ የኦሮሞን ህዝብ አምነው ገዳዮችን የማይጋፈጡና የማይቃወሙ ከሆነ መቼ ነው የሚያደርጉት ስለዚህ በኦሮሚያም ሆነ በትግራይ ውስጥ ያለው ላሉ የትግራይ ወንድሞቻችን የምናስተላልፈው ወያኔ ሊያጫርሰን ነው ሊያፋጀን ነው ከፍተኛ አደጋ በእናንተ ላይ እያጋረጠን ያለው መፍራት መጥላት ያለባችሁ ወያኔን ነው በደም ትስስር በማንነት ብቻ ከዚህ ስርዓት ጋር ሙጥኝ የምትሉ ከሆነ ከፍተኛ አደጋ ለኛም ለእናንተም እየፈጠረን ያለው መፍራት ያለባችሁ የኦሮሞ ህዝብ አይደለም መፍራት ያለባችሁ የአማራን ህዝብ አይደለም ይህ ህዝብማ ከዚህ በፊት መንግስት ስርዓቱ ሲያደርግ የነበረውን ፕሮፓጋንዳ ውሸት እንደሆነ በ9 ወር በተጨባጭ አሳየ አማራ ክልል ነው ሰው አማራ ክልል ጎንደር ላይ ተቃውሞ ሲነሳ ትግራዮች ናቸው የተጠቁት ተብሎ ከፍተኛ ፕሮፓጋንዳ በሚያሳፍር ሁኔታ በመንግስት ሚዲያ ሲወራ ነበር የክልሉ መንግስት ጥናት አድርጎ ግን ምንድነው ያለው አብዛኞቹ የተጠቁት ቢዝነሶች የአማራ ካድሬዎች ከመንግስት ጋር ተያይዘው ከወያኔ ጋር ተሳስረው ሀብታም የሆኑና ህዝቡን የሚያስጠቁ የአማራ ባለሀብቶች ናቸው ወደ ፕሮባብሊ 80% የሚሆኑት 30 ብቻ ናቸው የትግራይ ቢዝነስ ተብሎ ነው የተቀመጠው የትግራይ ህዝብ ማወቅ ያለበት የአማራ ህዝብ እነሱ መንካት አይፈልግም የኦሮሚያ ህዝብ እነሱ መንካት አይፈልግም ቢመንካት ቢፈልግማ በምንም መልኩ ወያኔ ፕሮቴክት ሊያደርጋቸው አይችልም ስለዚህ ከገዳይ ጋር አትሰለፉ ከገዳይ እየወደቀ ካለ ገዳይ ጋር አትሰለፉ ወያኔ እብደቱ እየባሰበት እየሄደ ያለ ውሻ ነው ወያኔ ማለት እብድ ውሻ ነው እብደቱ እየባሰ በሄደ ቁጥር እብድ ውሻ መናከሱን ይጨምራል ሁሉን እየተናከሰ ነው የሚሄደው የዛ ውሻ መርዝ ግን የዛ የእብድ ውሻ መርዝ ግን በተነከሰው ግለሰብ ላይ ብቻ ሳይሆን በሌላው በውሻው ዘመዶችም ላይ ችግር ሊፈጥር ይችላል ከእብድ ውሻ ጋር አትሰለፉ በአንድ ሀገር በአንድ አካባቢ ለምንኖር ህዝቦች ነን በኦሮሚያ ውስጥ በሰላም ሰርታችሁ መኖር ትችላላችሁ እንደማንኛውም ህዝብ ከዚህ ስርዓት ጋር የሙጥኝ ብላችሁ ራሳችሁንም ሌላውንም ለአደጋ አታደርጉ ወደ ትግሉ ተቀላቀሉና ይሄንን ስርዓት በማስወገድ
ለናንተም ለኛም ለሁላችንም የሚሆን አዲስ ስርዓት መገንባት ጊዜው አሁን ነው ማለት መልካም አቶ ጃዋር ወደ ቀጣዩ የኦሮሞ እርምጃ ምን መሆን አለበት ወደምለው ጥያቄ ከማለፌ በፊት የአማራ ክልልን ጉዳይ ካነሳ ዘንዳ እዛ ያለውን የአማራ ትግል እንዴት ተገመግመዋል? ይሄ እንደሚመጣ በርግጠኛ ነበር ይመስለኛል ወደ ታህሳስ አካባቢ የኦሮሞ ትግል ተጋግሎ በነበረበት ወቅት ሌላውም ህዝብ ለምንድነው ለሁሉም ህዝብ ጥሪ ማታቀርቡት ሲሉ የኔ የነበረው መልስ ምንድነው አትቸኩሉ ኢትዮጵያ ውስጥ ያልተጨቆነ ህዝብ የለም at some point ጊዜው ሲደርስ ሁሉም ህዝብ በየፊናው ይነሳል የየራሱን ጥያቄ ሎካላይዝድ የሆነ የራሱን ጥያቄ ይዞ ይነሳል ኢትዮጵያ ውስጥ በጋራ ያሉ ሁለት ሴቶች አሉ አንድ ጨቋኝ ሁለተኛ ጭቆና አለ ይህ ጭቆና የሚገለጥበት አካሄድ ከክልል ከቦታ ቦታ ይለያያል በኦሮሚያ ውስጥ በማስተር ፕላን ስም የመጣ የመሬት ነጠቃ ነው በአማራ ክልል ውስጥ ትግራይን በማሳደግ በሚለው ስም የመጣ የዞን የወረዳ ያውራጃ ነጠቃ ነው ነጣቂው አንድ ነው ህወሓት ስራው አንድ ነው ነጠቃ ነው ዘረፋ ነው የሰባዊ መብት የህዝቦች መብት ገፈፋ ነው ውሎ አድሮ የአማራ ህዝብ በዚህ ላይ እንደሚነሳ እርግጠኛ ነው ተነስቷል ሲነሳም በሚገባው መልኩ በጥሩ አደረጃጀት ተነስቶ ስርዓቱን ያንቀጠቀጠ ያለበት ሁኔታ ነው የኦሮሞ ህዝብ የንትግል ይደግፈዋል እንደምታየው ትላንትና ተይዞ የወጡትን መፈክሮች እንደምታየው የኦሮሞ ህዝብ የወልቃይትን ህዝብ ከእናት ክልሉ እናት ሀገሩ የአማራ ክልል ጋር አብሮ የመሆን የአማራ ማንነቱን የማስከበር መብት ሙሉ በሙሉ ይደግፋል አሁን ዛሬና ትላንት አሁን የሚወጡ ሪፖርቶች አማራና ኦሮሞን ለማጋጨት በቼም በቃ ለረጅም ጊዜ የተጠቀሙበት አንድ ያረጀች ካርድ አለች ተበጣሳ አለቀች መሰለኝ ግን አላወቁም ተበጣሳ እንዳለቀች ምንድነው ይሄም በቃ ብሔሮችን በማጋጨት ስልጣን ላይ በተለይ አማራና ኦሮሞን በማጋጨት የሚያደርጉት ሂደት አለ ዛሬ አንድ ኦሮሚያ ኢንተርናሽናል ባንክ የሚባል ትንሽ ብራንች አለ በጣም ትንሽ ባህር ዳር ላይ እሷን ያቃጥሉና ወያኔዎች ኦሮሞን እኮ በቃ ለማናደድ እዛ ጋር ሌላ ለመፍጠር የሚያደርጉት ቅድም አሁን አንተ ከመደወለ በፊት ወደ አማራ ክልል እየተነዱ ያሉ የኦሮሞ ወታደሮችን ሳናግራቸው ነበር ይሄው በቃ እኮ የአማራ ከየብርጌዳችን ነጥለውን ኦሮሞና ደቡብ የሆነውን ወደ አማራ ክልል እየነዱን ነው እኛ አካባቢም አማራዎችን ነው ያመጡ ያሉት ወደ ኦሮሚያ ምን እናርግ ነው የሚሉት እና ይሄ ህዝብን በማጋጨት የሚያደርጉት አይነት ሂደት ነው አይ ቲንክ ይሄ የሚሳካ አይመስለኝም የአማራው ክልል ህዝብ የሚያደርገውን ትግል እንደግፈዋለን ተጠናክሮ መሄድ መቻል አለበት እነሱም በኦሮሚያ ህዝብ ትግል ባለፈው ሳምንት እንዳየኸው ሶሊዳሪቲ ያሳይተዋል ከዚህ በፊት ደጋግሜ ያልኩት ነገር አለ አማራና የኦሮሞ ህዝብ ለረጅም ጊዜ የነበረው ግንኙነት አለ ይህ ግንኙነት አንዳንዴ የሚሻክር አንዳንዴ የሚለሰልስ አይነት ችግር አለ እነዚህ ችግሮች ሊፈታ የሚችለው የአማራና የኦሮሞ ህዝብ ብቻ ነው ወያኔ መሐከል ቁጭ ብሎ አንዳንዴ ያዋላዋቂ ሳሚ ይሆናል አንዳንዴ መርዝ በታኝ ሰይጣን ይሆናል በአማራና በኦሮሞ ህዝብ ምንም ማንደብቀው የቆዩ ግጭቶችና ልዩነቶች አሉ እነዛ ልዩነቶች ደግሞ ምን ፈታውኛ ነው በቃ መፍታትም ይቻላል የጋራ ትግል እናካሂዳለን ባሉ ልዩነቶች ላይ የኛ አመራርና የነሱ አመራር የነሱ ምሁርና የኛ አመራር የኛ ምሁራን ቁጭ ብለው ይፈቱታል ወያኔ ያንን ልዩነት እንደ ካርድ ይዞ መጠቀሚያው አብቅቶለታል ካርዶ ተበታሳልቃለች የአማራ ህዝብ የሚያደርገውን ትግል አጧጡፎ እንዲቀጥል የኦሮሚያ ህዝብ አስፈላጊውን ድጋፍ ሁሉ እንደሚያደርግ ከዚሁ ማሳወቅ ወዳለሁ መልካም ጃዋር እንግዲህ ወደ ሰላማዊ ሰልፉ ባለፈው ቅዳሜ በተካሄደው ሰላማዊ ሰልፍ ላይ ህዝባዊ ወያኔ ሓርነት ትግራይ ከምድር አጋዚን አንዳንድ ቦታዎች ላይ እንደውም ሄሊኮፕተር አስነስቶ ህዝቡን እስከ ማስፈራራት ነው የደረሰውና ይሄ በዚህ ሰበብ እንግዲህ ብዙ ሰው ተጎድቷል ደም ፈሷል እና ይሄ ነገር እንዳይቀጥል ወደፊት ምን አይነት እርምጃ ታቅዷል ምን አይነት እርምጃ መወሰድ አለበት ትላለህ ከዚሁም በፊት ዝግጅት ሲደረግባቸው የነበሩ አሁን ወደ ማስፈጸም ኢምፕሊሜንቴሽን የተገቡ አሉ
ብዙ አይነት ስራዎች ይሰራሉ አንደኛ ትግሉ አስካሁን የተደረገው ህዝባዊ እንቢተኝነት ይቀጥላል በኦሮሚያ ውስጥ በተጧጧፈ መጠነ ሰፊ በሆነ አዳዲስ ስልቶችና አዳዲስ እርምጃዎችን ጨምሮበት ይላል ከነዚህ ውስጥ የህወሓት አመራሮች የሥርዓቱን እግርና ጭንቅላት ላይ ያነጣጠረ ትግል ነው እንግዲህ እግር ስንል ይሄ በየቀበሌውና በየቦታው ተሰክስጎ የሥርዓቱ ጀሌ መፈራረስ መቻል አለበት በተለይ በኦሮሚያ ውስጥ ቀበሌዎች ወረዳዎች መስሪያ ቤቶች እንዳለ የመንግስት መስሪያ ቤቶች ህዝብን ማገልገል ትተው የህዝብ መግደያና ህዝብ ማፍተኛ ስርዓት ሆነው ወጥተዋል እቃይ ሲስተም ሆነው መጥተዋል እነዚህ ስርዓቶች የማፍረስ የሙከራ ስራ የማዳከምና በትንትናቸውን የማውጣት የሙከራ ስራ በሐረርጌና በምዕራብ አርሲ እንዲሁም በምዕራብ ሸዋ ተሰርቷል ያን በሙሉ ኦሮሚያ ማጣጣው በዛ አካባቢ ሰው የሚገል ካድሬ ሰው የሚገል ፖሊስ ውሎ ማደር የለበትም ፒሪየድ እነዚህ ፖሊሶች እነዚህ ወታደሮች ሰው ገለው እዛው አብረው ያደጉትን አብረው የሚኖሩትን ሰው ገለው እዛው በሰላም የሚኖሩ ከሆነ ከፍተኛ አደጋ አለ ስለዚህ አፋጣኝና ለሌላው ትምህርት የሚሆን እርምጃ ይወሰዳል እየተወሰደ ነው ለምሳሌ ባለፈው በዶጉ በምስራቅ ሐረርጌ ግራዋ ዶጉ ውስጥ ልጆቹን የገደለውን ካድሬ ቤቱን እሱ ሸሽቶ አመለጠ ቤቱን ዶግ አመድ አድርገው በዛው እሳት ነው የሱ ምክቶች አርደው ጠብሰው ይበሉት ይህ ይቀጥላል ይሄንን ማወቅ መቻል አለባቸው ሌላው አዲስ አበባ ላይ ተመሽገው ትዕዛዝ እየሰጡ ሰው እያስጨረሱ ያሉት የህወሓት ባለስልጣኖች በህዝቡ ላይ የሚደርሰው ቁስል በህዝቡ ላይ የሚደርሰው ጥቃት ምን እንደሆነ የሚቀምሱበት ጊዜ እየደረሰ እባብን መግደል እባብ መርዝን እንዳይረጭ መግደል ከጭንቅላቱ ነው ከኋላው ብቻ አይደለም ወገቡን ለመቁረጥ ጭንቅላቱ ወሳኝ ነው ስለዚህ ጭንቅላቱ ላይ ያነጣጠረ ስራ መስራት ግዴታ ነው ከዛ በተረፈ ህዝባችን ያደረገ ያለውን ትግል እየጨመረ የሚሄድበት ስራ ይሰራል ስርዓቱን ከውስጥ ከማከልም ከላይም የማዳከም ስራ ይሰራል በህዝቡ ውስጥ የሚንቀሳቀሱት የአጋዚ ጦሮች በተያየ መልኩ የማዳከም ስራ የሚሰራበት ነው ግን ከእንግዲህ ወደሚቀጥለው ስራ በስፋት እየተገባበት ነው ኦሬዲ ያው መተካካታቸው ተሞክረው አዋጭ መሆናቸውን ስርዓቱን ማልፈስፈስ የሚችሉ መሆናቸውንም የተራገረበት ነው ያለው የመጨረሻ ጥያቄ አቶ ጀዋር በኦሮሚያ ሰፊ ትጥቅ ማስፈታት ስራ እየተሰራ ነው አሁንም በአዲስ መልኩ ተጀምሯል እና በዚህ ዙሪያ ላይ የኦሮሞ ህዝብ ምን ማድረግ አለበት ጥቃትን ለመከላከል ምን ማድረግ አለበት ትላለህ ወዳጄ በዚህ ጊዜ መሳሪያህን ጠፈንጃን ከሚወስድ ህይወትህን ቢወስድ ይሻላል ስለዚህ ሊያስፈታ የሚመጣው ሚሊሻ እዛው አስፈታው እንጂ መሳሪያን አትስጥ ነው ምክንያቱም ያለህን መሳሪያ ወስዶ ነገ በየቤት ይሄደ ሊዘርፍ ሊራቅጥህ ነው የሚሄደውና ይሄንን ህዝባችን ያውቀዋል ምክር የሚያስፈልገው አይመስለኝም በተቻለ መጠን የሥርዓቱን በሥርዓቱ እጅ ያሉትን መሳሪያዎች ወደ እጁ ወደ ማስገባት እየተሰራ ያለ ስለሆነ በዚህ ላይ ብዙም ማውራት አስፈላጊ አይመስለኝም ህዝቡ ስለሚያውቀው ብዙም እንትን የሚያደርገው አይደለም እዚህ ላይ አይሳካላቸውም ባለፈው 3-4 ሳምንታት የማስፈታት ሰፊ ዘመቻ አድርገው ምንም የተሳካላቸው አይመስለኝም ወደፊትም አይሳካላቸውም አቶ ጀዋር መሐመድ የኦሮሚያ ሚዲያ ኔትወርክ ዳይሬክተር ለሰጠህን ሰፊ ማብራሪያ ከልብ አመሰግናለሁ እንግዲህ ውድ ተመልካቾቻችን ለዛሬ ያዘጋጀነው ዝግጅት ይሄን መስል ነበር ከቴክኒክ ባለሙያችን ከፈርሃን አብዱልሰላም ጋር ሆኜ የምሰናበታችሁ ደጀኔ ጉተማ ነኝ ቸር ይግጠመን